ወደ ህይወቷ ይመለሳል። ገባ? እሷ እየፈለገችው እሱ የማይፈልጋት አይነት ነገር ሆኖ ጭራሽ አጠገቡ እንድትደርስለትና ማናቸውም እኛ በዙሪያ ያለ ነው አጠገቡ እንድንደርስ የማይፈልግ ሰው ጋር ይህን ያህል መስዋዕት መክፈልና ግንኙነት ማድረግ ምንም አስፈላጊ አይደለም። ሄርሜላ ማለት ማንም ወንድ ተንበርክኮ ለምኗት የማያገኛት ሴት ናት። ይቺ ልጅ የተከበረች ማንነቷን ዝቅ አድርጋ ነው ለሱ መስዋዕትነት እየከፈለች ያለችው ማለት ነው። እና ሄርሜላ መታለች። ታለቅ እንዴት ነሽ? እንዴት ነህ? ጠፋሽ እኮ። አለሁልህ። ደህና ነህ? አለሁልሽ። አምሮብሻል እባክሽ። ኧረ እባክህ። ቴንክ ዩ። ምቾት ነሽ በጣም። ቴንክ ዩ። ምን ይመቸኛል ብለህ ነው? እንዴት ነበር ቆይታ ምናምን? አሪፍ ነው እግዚአብሔር ይመስገን። ደህና ነህ አንተ? አለሁልሽ። አለሁልህ። ያው ወደ ገደለው ልግባና አንተም አምሮብሃል። እኔ ያላንቺ ትንሽ ወዜ ምናምን ቀንሷል። እንከባከብ ነበረ። በአንቺ ትንሽ ወዜ አለቀ እኮ። ምን ሆኜ? ያው የአንቺ ነገር እንግዲህ እጅሽ የትም ቢገባ እኔ ተከትዬሽ እንደምገባ ግልጽ ነው። በደንብ ወንድም መከታው። እና ዛሬ የምልልሽ ነው መሰለሽ እስከ ዛሬ የምታደርጊያቸው ነገሮች ብዙ ስትራግሎችን አብረን መተናል፣ አይተናል። በአንቺም የተነሳ በአብርሃምም ብዙ ነገር ተሰድበናልም ተበለናልም። ገባሽ? ስለዚህ አሁን ስለ አብርሃም ጉዳይ የምታደርጊያቸው ነገሮች ከዚህ በላይ የሚበቃሽ ይመስለኛል። ገባሽ? እኔ በአንድ ተስፋ ቁረጪ ምናምን ነገር ልልሽ አይደለም። ተረዳሽኝ? ከአብርሃም ጋር እስከ ዛሬ በጣም ብዙ ነገር ታግለሻል፣ ሞክረሻል። አብርሃም ወደ ቀልቡ እንዲመለስ ዋናው ምክንያት የሆንሽው አንቺ ነሽ። አብርሃም እዚህ ቦታ የመድረሱ ዋናው ፖይንቱ አንቺ ነበርሽ እና ይህንን ነገር እንኳን እያገናዘበ የአንቺን ውለታ የአንቺን ድካም እንኳን እያየ ቢያንስ ምንም ነገር ለማድረግ እየሞከረ አይደለም። ስለዚህ አንቺ ደግሞ ከዚህን ያህል ምንም ያጣሽው ነገር የለም። ገባሽ? እኔንም በዚህ ልክ ያህል ከማንም ጋር እየተጋጨውኝ የኔንም ክብር እየወረደ ነው። ገባሽ? አንቺ እዛ ጋር ሄደሽ የሆነ ነገር ስታደርጊ ወንድሟ የት ሄዶ ነው እየተባልኩ የምሰደበው አንድ እኔ ነኝ። ገባሽ አይደል? ከዚህ በላይ ይበቃሻል ሄርሚ። ተረዳሽኝ? ከአብርሃም ጋር እስከ ዛሬ ብዙ ነገር አብራችሁ የሆነ ነገር አሳልፋችኋል። ይገባኛል ፍቅር እንዴት እንደሆነ ምናምን። ከፍቅርም በላይ ትምህርቶችንና ጊዜሽን ሰጥተሽዋል። ግን እሱ ደግሞ በዛው ልክ ደግሞ ምላሽሽን እያገኘሽ አይደለም። በጣም እየደከምሽለት ነው። ግን ምንም አይነት ምላሽ እያገኘችለት ስላልሆነ አንደኛ ነገ ላይም የተሻለ ህይወትን ማስተካከል ማንንም እኮ አግብተሽ መኖር አቅም ያለሽ ልጅ ነሽ። ምክንያቱም በቁንጅና ብቲ ቁንጅና አለሽ፣ ከፍቅርም ብቲ ንጹህ ልብ አለሽ። ተረዳሽኝ አይደል? ማንንም የፈለግሽውን ነገር አድርገሽ ማግባት የምትችይ ልጅ ነሽ። ለአንድ ሰው ይሄን ዋጋ ከፍለሽ አንቺም ልብሽም ተሰብሮ ቅስምሽም ተነክቶ ቁጭ ብለሽ ስብርብር ብለሽ ቁጭ ከምትይ ይሄን ጥረት የምታደርጊው ነገር አቁመሽ ስለ ራስሽ ህይወት ተጨነቂ። ገና ወጣት። ይሄ ፎቶ የምታዩት ፎቶ ከሪከርዱ ጋር የተያያዘ ነገር ስላለው ነው። ግን ደግሞ በዚህ ፎቶ የተነሳችሁበት ቀን ቮይሶቹን ትሰሙታላችሁ። ከቮይሶች ጋር የተገናኘ ነገር ስላለው ነው። እና አቤና ቮይሶቹን አንድ ጊዜ አምጣቸው። ቮይሶቹን እንሰማቸዋለን።